በጣም ማለት አያችሁ ንግግሯ ጋይስ ጠቅ 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 ነው። መልሷ ደግሞ ኤግዛክትሊ ነው፣ ትክክለኛ ነገር ነው። አያችሁ ብር እንዳለኝ አልነገርኳትም። ምክንያቱም ልጅቷ ተቸግራ ስለነበረ ብር እያለሽ ለምን አላገሽኝም ትለኛለች። ምን አለች? ብሯ ደሞዟ ስንት ሆኖ ነው አለች። ምን አለች እሷ? እንትን ካምፓኒ ሲሆን የምንሰራው በየቦታው ነው አለቻችሁ። እንግዲህ አንድ ሰው ሐቁ ያልሆነ ነገር ወይም ደግሞ አንድ ሰው የራሱ ያልሆነን ነገር ሲያምታታ ካፉ ታቁበታላችሁ። አፉ ይተሳሳል። የመስናእያ ስንት ነው እንዴት ነው ምናምን የምንለውን ነገር አብዛኛው ቤት የሚሰሩ ልጆች አያውቁም ጋይስ። ስለዚህ ያኒ አነጋገሯ ጎበዝ ናት። ምክንያቱም እኔ እየጠየኳት ያለሁት አንድ ነገር ገባችሁ? እኛ ፌር መሆን አለብን ጋይስ። አሪ ስልኳን ልስጥሽ። እሺ የፊሊፒን ይሆን እሺ እንትን ናዚ ዜድ ሰኒ ታውራት እኔ ዋና ጻፍልኝ። በዛ ላይ ፊሊፒን ጋር በዋትስአፕ ላክልሽ ሰኒ ፕሊዝ። ጎበዝ ናት። በዛ ላይ ረመዳን ነው። አትዋሽም፣ እውነት አትዋሽም። ላላላ ሲጀመር ማሬስቲ ቀና በአይንሽ ልየው በአይን ነገር ይገባል ይላል ያገሬ ሰው። አቋን ያኔ አቋን ለምን ታናግራ? አንቺና ፊሊፒኗ በምንድን ነው የምትግባቡ? በአረበኛ? አዎ በአረበኛ ነው። እዛው አንድ ክፍል ነበረን፣ ይወዱን ነበረን። እሺ ማሜ አሜ አንተ መደወያ የለም እንዴ? አለ ልደውላት። ደውልና ታውራት፣ ታውራት፣ ችግር የለም ታውራት፣ ትንገራት ምን እንደምትያት ታውቂያለሽ። እኔና አንቺ የዛኔ ወርቅ ገዝተናል ወይ? እኔ ገዝቻለሁ ወይ? መጀመሪያ ስማን ተናግራታለች። ቁጥሩ ስለማታውቀው ላውድ ላይ አድርገሽ በቃ መግዛት ወርቅ የገዛንበትን ቦታ ታስታውሻለሽ ወይ? ምንድነው ስሙ ምናምን እንጂ ባለፈው ወርቅ የገዛንበት ሱቅ መሄድ ፈልጌ ነው የት ነበር ምናምን በት እንዴ። ግን አሁን አተኛም 2 ሰዓት ከ34 ሆኗል። ችግር የለም እናያለን። አብሽ ሄሎ 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 ኒያ ኒያ ሄሎ አሜዋ ቀጥታ ነው የደወልክላት? ታዲያለሽ ስሟን ጠርተሽ አሰላሙ አለይኩም አትያትም? ሰላም አለይኩም ኒና፣ እኔ ነኝ ጦይባ ነኝ በያት። ሃሎ ትላለች ዝም ብላ እሷ። ለእኔ ነኝ ጦይባ ነኝ በያት። ማሪ ምን ችግር አለው? ትፈራለች በዚህ ሰዓት የማታውቀው ቁጥር ሲደወልላት። አዎ ተኝታ ከሆነ ራሱ ደግሞ ፊሊፒኖች በእንቅልፋቸው እና በሆዳቸው ቀልድ የለም እናቴ። አደራ ተብለዋል። ሳሪ እውነቴን እኮ ነው። እንደኛ ልጆች ምናምን ስልክ ይዘው የሚያድሩ መሰለሽ? አይን አይኔ ብለው ጥፍትፍትፍት አድርገው አይናቸው ላይ ያች ብላክ ማስክ አድርገው ስሙን አላውቀውም ይተኛሉ። እግዚአብሔርን በደንብ ነገር ረመዳን እኮ አሁን አይተኛም። ራሳቸው የሚጠብቁት ኦኬ፣ አይተኙም ለካ ረመዳን። በመስመር አድርጊው። ጦይባዬ እንትን በይ ሜሴጅ ጻፊላት። ላቆይ በመስመር ትደውላት። የመስመር ስላላት ራሷ ኦኬ። ደዊና ካላንሳሽ ሜሴጅ ትጽፊላታለሽ። መግዛት ፈልጌ ነበር ቦታው ምናምን ብለሽ እሺ። ከፈለሽ እኔ ጽፌ እልክለታለሁ። ላሜ ፔስት ኮፒ ታደርጊያለሽ። 89 89 35 መሲ አመጣለሁ አለሽ ልጅቷን። እንኳን ልታመጣ ከነሷ ሁሉ ጠፋች። በጣም
የለውም ያንቺ ካርድ ካርድ አለ ምንድን ነው ብሎ ካርድ ፈኒ ሜሴጅ ጽፈሽ ለአህመድ ላኪለት። አህመድ ወደ እሷ ይላክላት። እሺ ስሟ ማን ነው ያልሽኝ? ኒና። ይሄ ኢትዮጵያ ቁጥር እኮ ይደወልሻለሽ አይደለም? ካርድ ማኖር አለ ካርድ። ስሟ ማን ነው? ኒና ነው ያልሽኝ? ኒሃል እናወራታለን። ነገ ጠዋትም ቢሆን ይደርሳል። ኧረ እንተኛበት። እሺ ግን ያው አሁን ከሳራ ጋር ያለው ነገር አልቋል ማለት ነው። ሳራ እና እሷ ወደ ህግ ነው የሚሄዱት። ምክንያቱም ማስተካከል አትፈልግም። እኔ መሲ ታስተካክላለች ብዬ ነበር። መሲ ጠፋች በዛው። ልጅቷ ማስተካከል ብፈልግ መጀመሪያ ታስተካክል ነበር። እዛ ጥሩ ካላስ እንደዛ ከሆነ ማስተካከል እኔ ማሚ ሳመጣ እኮ እኔ ደውዬ ጠራኋት። ጓገጭ ትላለች በጣም ልጅቷ ችግር አለባት። ያቺ እንዴው ሳሪ አስደንግጫት ነው እንጂ እንዳልጠፈጥፍሽ አፍሽ ተቀመጫለች። እኔ ያለው ያምሻል ያልኳት እኔ ኑሬ ማሚን እስከምጠራት እንዳላጣፍርሽ ምናምን ትላለች። ማጣፋር ነበር እሷን ማርያምን። ይሄ ግን በጣም ነውር ነው። አረጋሽ ትሙት። አሁን ደግሞ አበሾች አበሻነታችሁን ታሳያላችሁ። ቤት ከኔ ጋር ብትሄጂ አርዴሽ ነበረ። እንትን ቆሻሻ ውስጥ አድርጌ የቆሻሻ ፌስታል ውስጥ አድርጌ የምጥልሽ አለኝ እኮ። ሙኒት ግን ሰውየውን አግኝተሽዋል? ሰውየው ይኸውልሽ የንዴት የተናገረው ንግግር የወሰደው አክሽን አለ፣ ግን ባደረገው ደንገጥ ብሏል። ገባሽ? እች እኮ ምንም ምን ያልመሰላት ምንም እዛው ቆሜ ይኸውልሽ የደባው ይሄ የመኪናው እንትን በር ተከፍቶ ልጅቷ ቃይ ፈለገች፣ እሷ ትዘጋባታለች። ላይ ለጥቂት ነው የተረፈችው፣ ራሱ ጭንቅላቷ የወጣው። ወይ ዘንድሮ ቀን መጠፍጠፍ ነበር ነው ያፈላችሁ። በቃ ቂርጊሪ ነው መጠፍጠፍ ይዞ እዛው ነበር። ማርያምን እዛው ነበራችሁ። እዛ ነበር አጣፍቶ መልቀቅ። ማርያምን እዛው ነበር ፖሊስ መጣት። በጣም ፓስፖርት የራሱ እኮ ተመካክሮ ነው እንጂ ከሴትዮ ጋራ እጁ ላይ ነው ያለው ማለት ነው። ልሰጥሽ ነበረ ዝግ ነበረ እንጂ ብሎ በሩ እንደዚህ ይዞ እንደገና ደግሞ ሊደበደብኝ ጀመረ። ከዛ ከታች ልብ አርጊላት እሺ ውዴ። ካላስ ሙኒት ነገ ታሜ ብሏል። ታሜ ጋር እንትን ትበል። አሁን እሷ እያለች ያለችው እኔ ከእናንተ ጋር ለመነጋገር መጥቼ አፋፊን ብላችሁ ለምን እንትን አላችሁ ነው የምትለው። እኔ አፋፍ አላልንም። የኔ ጥያቄ ነው። የልጅቷን ነገር መልሱ ካላስ። ስለዚህ መነጋገር ካልፈለግ ወደሚፈልጉት አካል ይሄዱ ብላለች። ወደሚፈልጉት አካል ይሄዱ ብላለች ሙኒት። ሙኒት ህግ ይጠይቃት። ሳሪ ሰምተሽኛል? ወደሚፈልጉት አካል ይሄዱ። እኔ የተነጋገርኩት ሰላምን ፈጥራለን ነበረ፣ ግን ምግብ ቤቴም እንዳመጡ እንዳትበሉ ተባለ። እዚህ ጋር ምን አገናኘው? ይሄው እያለሽ ስራዋን ይሄን ያገናኘው ንገሪያት። ትፈታለች፣ ትፍታ። እስከ ጠዋት ሰዓት አላት። ካልፈለገች ችግር የለም። ከታሜ ጋር ተቀጣጥረናል። ጠዋት እኛም ፈታለን። በቃ ጥሩ። እቃዋን መልሽ ነው የተባለችው፣ ሌላ ነገር አልተባለች። እቃዋ ደግሞ ብር አላት፣ ስልክ አላት፣ ወርቅ አላት። በቃ ዋትስአፕ አለ ልጅቱ ኒሃው የምትባለው ቦትም ላይ ይቻላል እኮ አሜዋ። ልጅቷን ወርቁን እንጠይቃትና በቃ አለቀ። እናረጋግጥ ጋይስ። ያኔ ከሁለት የወጣ ጎመን እንዳልሆነ ካሜራ ይታያል። ኦፍኮርስ ይታያል፣ ግድ ነው። ግን ሳሪ የእግዚአብሔርን ማለት ህጉ የተቀየረ ሁላ የሚመስለኝ አንዳንዴ። እዚህ እኮ እጃቸውን እንኳን እንዲህ ነው ወደ ላይ የሚያደርጉት። ላይክ ህዝብ ይልኝ እጄን እኔ አልነካኋትም አይነት ነገር በእውነት እንደ አንዳንዴ በጣም ኢሞሽናል ሲሆኑ እና ሲጣሏቸው ራሱ ልኬልሻለሁ እና ላኪላት።
አሁን ለማንኛውም ተቀጣጠሩ። እኛ ምንተኛ ጧት ስራ አለብን። እንትን አትሉም? ዙሁር አትበሉም እንዴ? ዙሁር አትበሉም እንዴ? በኋላ ተነስቼ እበላለሁ። ኦኬ አትተኛ እንትን በል። አዎ ግን አህመድ የወርቁን ነገር አጣራለን። እኔ የወርቁን ነገር እኮ እዛው እየጠየኳት ነበር። ልጅቷ እኮ ማሚን ጠራዋት፣ ደውዬ ጠራዋት እንዳላጋጭስ ትላለች። እኔ ቆሜ እዛ እሺ ወርቄ ምናምን ብላ ጠየቀች። ወዲያው ማሚ እንዴ ወዲያው እዛ ጠይቀን፣ ከዛ ማሚ ትንጣና ሻንጣው ይፈተሽ መሬት ተዘርግፈውና የለም አለችኝ። እኔ መጀመሪያ የለም እዛ ወዲያውኑ ሻንጣዬን ስጡኝ ምናምን አለቻቸው። ትልቁን ሻንጣ ሰጧትና ቦርሳና ስልኳን ወሰዱ። ጠይብ እሺ መኪናውን ይዘውት ሄደው ነበር እንደመቷት። እሺ ማሚን የጠሯት ትላልቅ ሰዎች ናቸው፣ ሁለት ትላልቅ ሰዎች ናቸው ማሚ ጋር ያገናኟት እሷ እና ይሁን። አንተ እዛው ሁነህ ተመልሰው መጡ እነሱ መኪናውን ይዘውት መጡ። እሷ ስትሄድ የፕሌን ቲኬት ይቆርጥልሻል ትይጃለሽ ይመጣል ይሏታል። ከዛ ማሚ እኔ ላከችኝና እኔ ሲሄድ እሷ ለኔ እያስረዳችኝ እያለ እንዳላጋጭሽ ትላታለች ያችኛዋ። ቦርሳዬ መኪና ውስጥ ነው እያለችኝ ነበር። ሁለት ስልክ ነው እሱ የቀማኝ። ቀምቶ የወረወረ እዛ ውስጥ ነው ሲል ሰላም እንዲህ ነብላይ መጣች። ሰላም ነው አልኳት አለው። ምን እያለች ነው? ልጅቷ እኮ እንደዚህ ችግር አለባት አለች። ችግር ካለባት ታዲያ እንደዚህ ተማተሽ ነው ወይ የምታስረጃ ስላት፣ አይ እኔ ምንም አላረኳትም ብሬን ስጡኝና ለሴትዮዋ ስራ ሲከጅ እኔ ሰጥሻለሁ ብሩን ብሏታል ልጁ። ከዛኛው ቤት ተሰራችበትን ጠይብ ያጣላት ሌላ ነገር ሳይሆን የ15 ቀን የሰራችበትን ብር እኔ እሰጣለሁ ብሎ ቃል ገብቷል ሰውየው። ስለዚህ አልሰጣትም። ያን ብር ስጠኝ ነው ልጅቷ ያለችው። ይሄን ብር ሲጠይቃ ደግሞ ልጁ ምን ታመጣለች ነገር ምናምን ይዟታል ይቺ ልጅ። እሱ ለራሱ አፍባል ቃል በቃል የተናገረው ነው። ብሩን እሰጥሻለሁ ብዬሻለሁ፣ ለምን አልተረጋጋሽም ነበር? ሐማም ሄደሽ ልብስ ቀይረሻል ልጠፊ ነው አላት። ይቺ ልጅ መጥፋት ብትፈልግ ካንስሌሽን ይዛ ነው የመጣችው። አሁንም ካንስሌሽኗን ተቀብላ የትኛውን ቦታ መሄድ ትችላለች። አንደኛ ነገር መብቷ ነው፣ የሚያስጠፋት ነገር የለም። ግን እነሱ ምን አደረጉ? ቦርሳዋንና ስልኳን ተቀብለው ገትተዋታል። ታየት ይሄንን ራሳቸው ተናግረዋል። ለምን ፖርሳይን ብላ ስትል ተመልሰው መተው ሰጧት። ይኸው ከመቷት በኋላ ነው ያንን መተዋል ምናምን ሰው ደረሰላት። ልጅቱ የነከሰቻቸው እሷ ከላይ ነበረች፣ ፊቷን ይዛታለች። ልጅቷ እጇ የተነከሰባት ምክንያት ማለት ነው። ልጁ ደግሞ ከወደ ስር እግሯን ይዟታል። እሺ ከዛ አጋጣሚ እጇ አፏ ውስጥ ገባላት መሰለኝ። ኦኬ ገባኝ። እመታት ከዛ ጀግና እናቱ ማለት ነው። እሺ ከዛ አይደለም ማሜ ቆይ ልንገርህ አህሜድ፣ ፖርሳይን ብላ ስትጠይቅ እነሱ ፖርሳሽን ይሄው ብለው ወረወሩላት። አልወረወሩላትም። ጭቅጭቅ ጀመሩ። ጭቅጭቅ ሲጀምሩ እኔ ማሚን ጠራዋት። ደስ ስላላሉኝ ነው የጠራዋት። እኔ ማሚን ጠራዋትና ማሚ መጣች። ቦርሳዋ ትለዩ መኪና ውስጥ አሏት። እሺ እኛ ባለንበት አውርጅና አዝመሬ ላይ ፊቹ አልኳት። እኔ ደግሞ መሬት ላይ ስፈታው የለም ያስቀመጠችው ዕቃ የለም። ሲጀምር ዚፑ ተከፍቷል እኮ ኦሬዲ ዚፑ ተከፍቷል የፖርሳ ኦኬ። ስለዚህ ልክ እዛ አንተ እያለ ፖርሳው ይኸውልሽ ፖርሳው ብለው ሲሰጧት ስልኩ የለም። ራሷ ናት ያወጣችው ከመኪና ውስጥ ልጅቷ። እሺ ስትፈታው የለም ስልኩን በእጁ ነው የሰጣት ልጁ። አንደኛውን ስልክ ይሄ ስልክ ነው ሳምሰንጉ የለም። አንደኛው ስልክ ይሄ ነው። ይሄንን ጠየቀችው። እኔ የጠየኩት ዝም ብለው ነበር። ጠየኩት ስልኳ አሰርኩት። ስልኳ ስለው በወሬ እንትን እያሉ ነበር። ስልኳ ስለው አይው አንደኛው ብሎ አውጥቶ ሰጣት። አንደኛው እዛ ቦርሳ ውስጥ ነበረ የለም አለች። እሺ ከዛ ምን አለሱ? ምንም አላለም። ከዛ ማሚ ወደ ድርድር እኔ እንደዚህ ነው እኔ አሁን አላማረርኩባችሁም፣ ካሜራ አስከፍታለሁ፣ እንደዚህ አደርጋለሁኝ። የልጅቷን ወይ ካንስሌሽኗን ተቀብላችሁም ሆነ ወይ አስተካክላችሁ ላስታርቃችሁና ስራ አስገቧት። ከእናንተው ሳወጣ ላስታርቃችሁ ለምናያቸው ጠይቀያቸው። ልጁ በጭራሽ አልፈልግም ትሂድ አለ። እሺ ትሂድ ግን እቃዋን ጠየቅ ነው ማለት ስንለው ልጅቷ ምላሉ አለቻችኛው። እሱ ደግሞ ዝም አለ። መማለም አያስፈልግም አልኩት። ማሚም መማል አያስፈልግም ሀቋ ግዴታ ይወጣል። ግን እኔ በስነ ስርዓት እየጠየኳቸው ነው ምናምን ሲል ጓገጭ አለቻችኛዋ ልጅ ሳራ። ስለዚህ ፖርሳ ውስጥ ሲንትን ብለው የሆነ ነገር አለ ማለት ጋይስ። እሺ ደህና ደሩ
ሙኒት ደህና ደሩ። እሷ ወደ ህግ አካል ወደሚመለከተው ሂዱ፣ ችግር የለብኝም ብላለች። ሙኒት ብላለች። ይኸው ቮይስ አድርጋለች። ከፈለግሽ እልክልሻለሁ። ድሮ ችግሩ በቀላል መፈታት ሲችል ልጅቱ ምንም ማነጋገር ምን አለብኝ ምናምን ስላለባት ነው እንጂ ታሜ ያለ ታሜ ትገባለህ። ታሜ የት አለ? ታሜ የት አለ? የለም ካላስ ታሜ ያለ ታሜ የት አለ? ታሜ ያለ ካላስ እኛ ምን ሂድ ጋይስ ሂድ እኮ እንትና ጾመኛ ናት ትረፍ። ታሜ ያለ አለ? የት አለ? ታሜ አበባ ስታሜ ታሜ خلاص አለው። እሺ ሶል ቢያርግ ልብስ ደግሞ እንትን አባያ ነበረ ከላይ የሚለብስ አባያ ስለቆሸሸ السلام عليكم. اوكي وعليكم السلام. كيف الحال؟ خير الحمد لله. اخبارك؟ الحمد لله. قولي حبيبتي شو عندكم؟ ሙኒት ስለዚህች ልጅ ነግራለች ይመስለኛል። ስለዚህ መታ ነበር ሳራ አብራ እዚህ እንትን ሚስ አንደርስታንዲንግ ተፈጥሮ ከሆነ አብረው እንዲፈቱ ብለን አነጋግረናቸው ነበረ። ካላስ አልመጣም ወደ ህግ ቦታ ሂዱ ብላለች። ሚስ አንደርስታንዲንግ እና እጃችሁ ጠይብ ለሽ አነሱባት እኮ በዛ ነገር ተትቶ ራሱ ያንንም ሆኖ ሙኒት እቃዋን መልሱላት እንደዚህ ብላ ስትላት እኛ ምንም አልወሰርንም ከፈለጋችሁ ወደ እንትን መሄድ ትችላላችሁ ብላ አሁን መልስ ሰጥታለች። እዚህ ቮይስ ላይ ኖ አሁን ማለት ፖሊስ ጣቢያ ቢሄድ ይሄንን ነገር ማለት ስለ እቃ ብቻ አይደለም የደረሰባት ደብደባ ማለት ሰውነቷ ላይ ምልክቶች ያሉ እሱም ደግሞ ይጠየቁባታል። ካላ ስለዚህ ሂዱ ብላለች። ኦልሬዲ እሷ ሂዱ ብላለች። ፍቃደኛ ናት። ደግ በቃ እኔ ማለት ነው እኔ ፊቷን ስትነግረኝ በቃ አንሳው አንተ ፊቷን ምናምን አንሳው ድብደባ የደረሰባት ያው እንደዚህ ነገሮች ማለት በሰላም የማያልቁ ከሆነ እንግዲህ መንግስት እዚህ ሀገር ፖሊስ ያደረገው ህጉ ማለት እንደዚህ አይነት ነገሮች እንዲፈቱ ነው። ስለዚህ ያው በራሳቸው ምርጫ እስከሆነ ዌልካም ማፊ ሙሽኪላ። ካሜራው ሙሉ ለሙሉ ደግሞ ሳሪ ያሳያል። መንገዱ ያሳያል። እስከ ገተቱ ካሜራ ኢንሻአላህ በኋላ ነው የሚደርሰው። አሁን ማለት ነው ልጅቷ ሪፖርት ታምጣልኝ፣ ሐኪም ቤት ትሄድ፣ ፉል ማለት ምርመራ ታድርግ፣ ምልክቶች ሰውነቷ ላይ ያለ አንገቷ ላይ ሁሉንም ማለት ነው እዛ ማለት ስለሚጻፍ ከዛም በኋላ ኸይር ኢንሻአላህ። ሙኒት በቃ ደህና ደሩ። ካላስ አህመድ ፎቶ አንሳው። ደህና ደሩ። አህመድን እልከዋለሁ እኛውን ይዟት ሄደ። ሙኒት እቺ ወይ እሷ ሴቷ እንትን ታንሳው አንገቷን ተገልጻ ምናምን አህመድ ማንሳት ቢያቅተው አንገቷ ላይ እቺ እንትን ካለው የሆስፒታል ሪፖርት ነው የሚያስፈልጋት። ፎቶ አያስፈልግም። ለምንድን ነው ፎቶ? የፖሊስ ሪፖርት ማለት እኔ እርቅ የሚፈጠር መስሎኝ ነው እንጂ ወደዚህ ሲጀመር ወደ ቤት የገባ እኛም እንደዛ መስሎን ነበረ። አይገባትም ሲጀመር እናንተ ወጣችሁ እዛ ምግብ ቤት አትብሉ ምናምን አስባላችሁ አፋፌን አላችሁ ይብላለች። በቃ ወደዚህ ነው መሄድ ያለበት። ካልፈታች አሁንም ቢሆን የልጅቷን ንብረት ካልመለሰችላት ሰላም የማታወርድ ከሆነ መቼም እሷ ቤት ሄዶ የሚበላ ሀበሻ በጣም ሙኒት ሐቢብቲ አላህ ይርዳ አለኪ። እኔ ቅድም እንደነገርኩሽ ሪፖርት አሁን ላደርግ ነው። በቃ እስከ ነገ ማለት ነው እዚህ የምትሰሚ ከሆነ እህታችን ማለት ነው እስከ ነገ ባለው ሰዓት ጉዳዩ ካልጨረሽ ሪፖርቱን ዛሬ ነው የምናወጣው። ነገ ኢንሻአላህ እኔ ከነሱ ጋር ሆኜ ነው ማለት ነው። ይሄ ቆንጆ ሪከርድ ነገር ማውን ነው የሰማሁት። ምንድነው የሚያስፈልገው? በቃ ጥሩ ታሜ በቃ ካላስ ይሄ አሪፍ ነገር ነው። በቃ ይሻላል። ምክንያቱም ሰው ለእንደዚህ አይነት ነገር መጥቶ ማስተካከል ካልቻለ ሶልቭ ማድረግ ካልቻለ ልጅቷ መመታቷ ተትቶ እቃዋን ራሱ ስትጠይቅ በአግባቡ ስላልተመለሰላት ሁለቱም አያይዞ ይሄድ እዛው ሀቋ ይውጣ። ትክክል። ደህና ደሩ ጋይ፣ ሰላም ደሩ። ነገ እንግዲህ ጥሩ ነገር ማሪ አይዞሽ። እሺ ፈጣሪ ካንቺ ጋር ይሁን። እኛም አለን ካጠገብሽ ከጎንሽ ነን። እሺ እናግዝሻለን። በርቺ። እሺ ምንም አይደለም። እሺ ደህና ደሩ ጋይ፣ ሰላም ደሩ። ሙኒ ደህና ደሩ። ሰኒ ደህና ደሩ። ደህና ደሩ የኔ ውዶች፣ እንወዳችኋለን። ሰላም ደሩ። ካላስ አሜዋ አይ ወንድማችን ሳሪ ቪዲዮ ግራ ሆኖብኛል እኮ እንዴ ስለይ ወደዚህ ነው የሚሄደው። እኔ ራሱ ግራ እንደዚህ አቆጣ 1800 ሰው ያለ ግደ ኧረ ቆይ